ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ ወንድሙ ነጋሽ የአምቦ ሳይንስ ለሰላም በሚል በተከታታይ የሚያቀርብልን ፕሮግራም ያለፈውን ሳምንት ከራስ ጋር መነጋገርና የአእምሮ ጤናን በተመለከተ ክፍል 1 ባለፈው ሳምንት ቀርቧል። ክፍል 2ን በዛሬው ዝግጅታችን ይዞልን ይቀርባል። ወንድሙ መድረኩ ያንተ ነው። አመሰግናለሁ ሲሳይ። እንግዲህ ባለፈው ሳምንት እነዚህ ኢነር ቮይስ ወይም ደግሞ ከራስ ጋር መነጋገር የሚባለው ነገር ብዙ ለማየት ሞክረናል። በግል ብዙ አስተያየት የሰጣችሁ ማለትም የማናውቀው ነገር ነው፣ በጣም ኢንትረስቲንግ ነው። እኔ ሀሳቤ እንደዚህ እንደሆነ አላቅም፣ ብዙ ተደጋጋሚና እንደዚህ ኔጋቲቭ እንዳለው እንደዚህ አይነት ነገሮች ሁሉ እንዳለ አላቅም የሚል ብዙ ነገሮች ደርሶኛል። አመሰግናለሁ። በጣም ትልቅ ነገር ነው። ምክንያቱም በዚህ ምድር እስካለን ድረስ እንግዲህ እድሜያችን ከ3-4 ዓመት ሲሞላ ከራሳችን ጋር መነጋገር እንችላለን። ይሄ ከራሳችን ጋር መነጋገር በጣም ለህይወታችን በጣም ወሳኝ ነገር ነው። ምክንያቱም ጤናችን፣ ስኬታችን፣ በሰላም መኖር እነዚህ ነገሮች ሁሉ ከዛ ጋር የተያያዘ ነው እና ያንን ወደ ውስጥ ማወቅ መረዳት መቻል ህይወትን በደንብ እንድንመራ አእምሯችንም ደግሞ የተሟላ ጤና እንዲኖረን ያስፈልጋል። እንግዲህ ያለፈውን ሳምንት ትንሽ ወደኋላ ለመከለስ ያህል እንግዲህ እንዳልነው ከ3-4 ዓመት እድሜያችን ወደዛ አካባቢ በሚደርስበት ጊዜ ከራሳችን ጋር መነጋገር እንጀምራለን። እንግዲህ ልጆች ሆነው በአሻንጉሊት አሁን የአሻንጉሊቱን ቤት አሁን ሰራው፣ አሁን አፈረስኩ፣ አሁን እንዲህ ላለው፣ አሁን ሂሳብ የተሰጠኝን ሆምወርክ ሰራለሁ፣ እንደዚህ እየተባለ ከራስ ጋር መናገር ይጀምራል። እንደገና ደግሞ ባህሪን ለመቆጣጠር እንዴ እንደዚህ ባርግ እኮ አባቴ ወይም እናቴ ይቆጡኛል፣ ይሄ ልክ አይደለም፣ ይሄ ያስቆጣኛል፣ መጥፎ ነገር ነው፣ ማውሸት ጥሩ አይደለም፣ እንደዚህ እየተባለ አብሮ እስከ ህይወታችን መጨረሻ ድረስ ይኖራል እና እንግዲህ የሰው ልጆች በአብዛኛው ሳይንቲስቶች እንደሚሉት በሰዓት ከ2500 እስከ 3300 በቀን ደግሞ ከ60 እስከ 80 ሺህ ድረስ ሀሳቦች በጭንቅላታችን ውስጥ ይሽከረከራሉ። ከዛ ውስጥ እንግዲህ 80%ቱ በየጊዜው ተደጋጋሚ ትላንት ያልኩትን ዛሬ እላለሁ፣ እንዲህ አድርገውኝ እንዲህ ምናምን ያንኑ የተደጋገመ ነገር ነው የምናደርገው። እንግዲህ እንደ ሰው ይለያያል። እስከ 70-80% ደግሞ ከነዚህ ከምናወራቸው ነገሮች አብዛኛው ኔጋቲቭ ይሆናል። እንግዲህ ኔጋቲቭ በዛ ቁጥር ለአእምሯችን ጤና፣ ለውስጥ የሚሰማን የውስጥ ሰላማችንን እያጥንትን እንሄዳለን ማለት ነው። እንግዲህ እነዚህን ባህሪዎች እያወቀን በሄድን ቁጥር ያው በዚህ ምድር ላይ እስካለን ድረስ በደንብ አንደርስታንድ ወይም እንዲገባን ያስፈልጋል። ሀሳባችን ምን ያህል በህይወታችን ላይ ተጽዕኖ እንዳለው፣ ለስኬታችንም ለውድቀታችንም እንደገና በጤንነትም ለመኖር በጣም ወሳኝ የሆነ ነገር ስለሆነ ስራዬ ብለን ውስጥ ከራሳችን ጋር የምናወራው ኢነር ቮይስ የሚለው በእንግሊዝኛ ያን ነገር ለማሻሻል መሞከር አለብን። የተለያዩ ዘዴዎች አሉ። እነሱን እንግዲህ በሚቀጥሉት የተለያዩ ሳምንት የተለያየ ኤክሰርሳይሶች የምናደርጋለን። እንዴት አድርገን ፕራክቲስ እንደምናደርግ ምን እንደሚመስል እነዛን ነገሮች በደንብ መረዳት እንሞክራለን። ያ የተሻለ ነገሮችን እንግዲህ ከራሳችን ጋር ያለን ግንኙነት ከውስጣችን ውስጥ የሚሽከረከረውን ነገር በደንብ ልናውቅ እንችላለን። እንግዲህ መልካም ካደረግነው ይህን ነገር በደንብ አድርገን መገንባት ከቻል አዎንታዊ የሆነ ነገር ውስጥ ከራሳችን ጋር የምናወራውን ትካል ማይንድ ሴታችን፣ በራሳችን መተማመን፣ በአጠቃላይ የጥሩ ህይወት የመኖር ከዚህ ጋር የተያያዘ ነው። ምክንያቱም አንድ ሰው ከሀሳቡ በስሜቱ ላይ እንደገና ደግሞ በባህሪው ላይ ተጽዕኖ ያደርጋል። በዛ ሰዓት የሚሰማን ስሜት አንድ ሰው አንድ ነገር በሚሰማው ጊዜ በዛ ሰዓት የምታስበው ነገር ምንድን ነው ብለህ ራስን ጠይቅ ይባላል። ምክንያቱም
ለዛ ነገር ጥሩም ይሁን መጥፎ ነገር እንዲሰማኝ ያደረገ በዛ ሰዓት የማስበው ነገር ነው። እነዛ ነገሮች ለማሳየው ባህሪ ደግሞ ያው የራሴ የማስበው ነገር ነው። ስለ ራሴ መጥፎ የማስብ ከሆነ ባህሪም እንደገና ደግሞ የሚሰማኝም መጥፎ ይሆናል። ግን መልካም የማስብ ከሆነ ባህሪም ከሰዎች ጋር በደንብ ራሴን መግባባት በደንብ ትላለሁ፣ የሚሰማኝም ጥሩ ይሆናል። ስለዚህ ይሄ እንግዲህ በዚህ ምድር ላይ እስካለን ድረስ በጣም አብሮን እንግዲህ የሚኖር ነገር ስለሆነ ስራ ብለን ማወቅ አለብን። እንግዲህ ሌፍት ብሬን የሚባለው ግራ ብሬናችን እዚች አካባቢ አንድ አተር የምታክል ናት። እሷ ናት እንግዲህ በተከታታይ በሰዓት ውስጥ ያን ያህል ከ2500 እስከ 3000 ድረስ 3300 ድረስ ቋንቋ ወይም ደግሞ ሀሳብ የምንለው ነገር የምናስበው ከራሳችን ጋር የምናወራውና ያንን እንደ ሁለተኛ እንደ ሶስተኛ ሰው ወደፊት እንዴት አድርገን ማየት እንደምንችልና መታዘብ እንደምንችል ምን እያወራ ነው፣ ምንድነው የሚደጋገመው፣ ለምንድነው እውነት ነው ወይ ምን ያህል እውነት ነው እያለ እንደዛ ራሳችንን እንትን ማለት ነው ኃይል እየቀነስን እንሄዳለን። በተለይ ደግሞ በጣም የሚያስቸግረን ነገር ካለ ሁልጊዜ በተደጋጋሚ ኔጋቲቭ የሆነ ነገር የሚናገር እንትን ምን ከሆነ ያን ነገር ጽፎ ወረቀት ላይ አድርጎ በየጊዜው ልናይበት የምንችለው ግድግዳም ጠረጴዛ ቤትም አካባቢ ማድረግና እነዛ ነገሮች እውነት እነዚህ ነገሮች ነው ወይ የሚያስጨንቁ ከሁለት ከሶስት ቀን በኋላ ኃይላቸው እየቀነሰ ይሄዳል። ይሄ በጣም እስከ 8 የተለያዩ ጥናቶች የተደረጉበት ስለሆነ ነው። ሁልጊዜ ጭንቅላታችን ውስጥ ያን ነገር ከምናሽከረክረው አውጥተን ያንን ነገር ወረቀት ላይ ማስቀመጥ በተቻለ መጠን ደግሞ ለእያንዳንዱ ለሚያስቸግረን ኔጋቲቭ ነገር 3 የሆኑ ፖዚቲቭ ነገሮች ናቸው። እንዲህ ሊሆን ይችላል ለሚለው አይ እንዲህ ቢሆን እኮ እንዲያራረግ ይችላል፣ ለቤት ኪራይ ከስራ ቦታ ምን ሊሆን ይችላል የራሴን ማስጨነቅ ከሆነ ያን ነገር ጽፈዋለሁ። ከስራ ቦታ እንዲህ ባረግ ለተወሰነ ጊዜ ገንዘብ ከባንክም ተበድሬ ወይም ከሰውም አድርጌ ሰውም ጋር እንደዚህ ትሰር እንደዛ ነገር መፍትሄዎች በምንፈልግበት ጊዜ ራሳችንን በራሳችን ማዳን እንችላለን ማለት ነውና እንግዲህ ይሄን ይመስላል። እንግዲህ በዚህ ምድር ላይ ትልቁ የሰው ልጅ መከራ ትልቅ ቻሌንጅ እንግዲህ ትልቁ ቶርች ከራሳችን ሀሳቦች ጋር ዲል ማድረግ እያንዳንዳችን ትልቅ ትንሽ የለም፣ አዋቂ የለም፣ የተማረ ያልተማረ ሌላው ቀርቶ ስለዚህ ነገር በደንብ የሚያውቅ ሰውም ሁሉ በየደረጃው ያው ከራሳችን ሀሳቦች ከራሳችን ጋር እንታገላለን። ራሳችን አንዳንዴ ሌሊቱን ሙሉ እንቅልፍ እናጣለን እና ከራሳችን ሀሳብ ዲል ማድረግ ለሰው ልጅ ትልቁ በጣም ከባዱ ነገር ነው እና እንግዲህ የሰው ልጅ በተፈጥሮ ፈጣሪያችን በጣም ትልቅ ነገር እንድናስብ ፕላን እንድናደርግ እንድናስታውስ እንደገና ደግሞ ወደፊት ይሄ ሊሆናል ብለን እንድንገምት በጣም ትልቅ የሆነ ነገር ይሄን ቋንቋ የሚባለው ነገር ሰጥቶናል። እንስሳት እንደዚህ አይነት ነገር የላቸውም። እኛ ይሄ እንግዲህ ያ በመኖሩ በጣም በህይወታችን በጣም ትልቅ የሆነ ነገር ዓለምን እንደዚህ አድርገን እንድንቀይር በሀሳብ ተነጋግረን ፕላን አድርገን ያለፈውን አንተም ብለን በደንብ ዓለምን እንድንቀይር ያደረገን እንግዲህ እኛ ከዛት አንዱ የሚለየን ነገር ይሄ እንግዲህ ኢነር ቮይስ ወይም ደግሞ ማሰብ መቻላችን ነው። ነገር ግን በአንጻሩ እንስሳት ይሄን ነገር የላቸው ምንም አይነት እንደኛ ቋንቋ እንትን ማለት አይችሉም። እርግጥ የተለያዩ መግባቢያ ነገሮች ሊኖራቸው ይችላል፣ ግን እንደዚህ የተሟላ እንደኛ አይነት ነገር የላቸውም። ስለዚህ በዛ በኩል በአንድ በኩል ቢጎዱ በሌላ በኩል ደግሞ እንደኛ በርደን አይኖርባቸውም። በሀሳባቸው ከራሳቸው ሀሳብ ጋር ሲጣሉ የራሳቸው ሀሳብ ሲደበድባቸው እንዴ እኛ እኮ በጣም ሰው ልጅ እኮ ለራሱ በጣም እኮ መጥፎ ወይም ርህራሄ የለውም። ራሳችንን ስንወቅስ ራሳችንን እንትን ስንል እንዲያድርጊ እንዴት እንዲያደርጋለሁ ብለን ራሳችን በጣም እንጎዳለን። ይሄ ሁሉ ሀሳብ ነው። እነሱ ጋር እንደዛ አይነት ነገር የለም። እንግዲህ አድቫንቴጁ ያ ነው። ያው የነሱ ዲስአድቫንቴጅ ደግሞ እንደኛ ዓለምን መቀየር አለመቻላቸው ነው እና ሁልጊዜ ራሳችንን ኦፍተን ፋይንድ ሁልጊዜ በዚህ በራሳችን አእምሮ በራሳችን ሀሳብ የራሳችን ጭንቅላት በፈጠረው ሀሳቦች ራሳችንን በጣም በቃ ስናሰቃይ በጣም ስንናደድ ሰፈር ስናደርግ እንገናኛ። እንግዲህ በአኒማል ወይም ደግሞ በዛት ነገር የለም። በጣም በሚያሳዝን ሁኔታ የሰው ልጅ በሀሳቡ ላይ በጣም አነስተኛ ኮንትሮል ነው ወይም ደግሞ ኃይል ነው ያለው። ምንድነው እኔ አሁን ተነስቼ ማሰብ የለብኝም አላስብም ከዚህ በኋላ ወይም ኔጋቲቭም የሚያስፈራም ወይም ደግሞ መጥፎ ነገርም ምንም ጥሩ ምንም ነገር አላስብም ብዬ
አንድ ደቂቃ አልቆይም። በደቂቃ ውስጥ በጣም ብዙ ነገሮች ማድረግ እንችላለን። ያን በፍጹም የሰው ልጅ ማድረግ የማይችለው ነገር ምንም አይነት ፓወር ኃይል የለንም። ነገር ግን የኛ ኃይል ምንድነው? ያ የምናስበው ሐሳብ ኃይል እንዳነው ኃይል እኛ ሰተነው ነው እንትን የምንለው። ያንን ነገር ግን አሰራሩ እንዴት እንደሚሰራ ሐሳብ ማለት ምን እንደሆነ አእምሯችን እንዴት እንደሚሰራ ካወቅን ያንን ሐሳባችንን በደንብ አግባቡ ዲል ማድረግ እንችላለን ማለት ነው። ያንን ነገር ካወቅን እንዴት እንደሚሰራ ደግሞ ሐሳባችንን እንዴት መያዝ እንዳለብን ካወቅን እንግዲህ አንዱ የመፍትሄው አንዱ አካል ነውና ይሄንን በዚህም በሐሳባችን ላይ የበላይነት ስለሌለ ማቆም ስለማንችል መቆጣጠር ስለማንችል እንግዲህ በጣም ትልቁ ችግር ነው። ሌላው አንጎላችን እንዴት እንደሚሰራ ስለማናቅ እነዚህ ነገሮች እንግዲህ እንደ ሰው ልጅ በምድር ላይ በሐሳቡ የሚሰቃይ የራሱ ሐሳብ ነው። ከሁሉም በላይ የራሳችን ማይንድ የሚፈጥረው ነገር ትልቁ እስር ቤት የራሳችን ነው። ትልቁ ቶርች ያለው የራሳችን ሐሳብ ነው። ነገር ግን ያ መሆን የለበትም። በእኛ ሐሳብ ላይ የበላይነት አቅም ባይኖረን ነገር ግን እንዴት እንደሚሰራ ካወቅን እንዴት አድርገን ማስተናገድ የምንችልበትን ኃይል እንዳይኖረው ማድረግ ደግሞ የምንችልበትን ዘዴ በዛ መጠን የሰዎች ልጆች በተለይ በአእምሮ ሳይንስ በጣም ከፍተኛ የሆነ ነገር ተብሏል። ኮግኒሽናል ቢሄቪየራል ቴራፒ ወይም ሲቢቲ የሚባለው እንግዲህ በጣም እየታወቀ ነው። 67 ዓመት ይሆነዋል ይሄ ሕክምና በተለይ በሳይኮሎጂ ካለ ሰዎች እንግዲህ ቅድም ለማለት እንደሞከርኩት እንግዲህ አንጎል አለ። አንጎል ይሄ ሃርድዌሩ ነው። አእምሮ ደግሞ የምንለው ወይም ማይንድ የምንለው በውስጡ ያለው ሐሳብን ስሜትንና ባህሪን የሚያከናውነው ያ አእምሮ የምንለው ያ ነው። እንግዲህ እዛ ነው ይሄ አእምሮ ጤና መቃወሱ ምኑ ነው ያለው ነው። እና እነዚህ ሶስት ነገሮች በጣም የተያያዙ ናቸው። ምንም ከአንዱ ሊለይ አይችልም። ሐሳብ፣ ስሜትና ባህሪ እና ሐሳባችን እንግዲህ እንዴት አድርጎ ባለፈው ለመናገር ሞክሬያለሁ። እኔ አረባም ብዬ የማስብ ከሆነ ያ እኔ አረባም የሚለው ቃል አንደኛ በባህሪ ላይ ከሰዎች እንድርቅ ያደርገኛል። እንደገና ደግሞ መጥፎ ስሜት እንዲሰማኝ ያደርጋል። ነገር ግን እኔ ከሰው እኩል ነኝ ብዬ ራሴ እንትን የምል ከሆነ የሚሰማኝም ስሜት ይቀየራል፣ ባህሪ የሚቀየራል። እና ይሄ እንዴት እንደሚሰራ ማወቅ አንዱ የመጀመሪያ ነገር ነው። እንግዲህ ባለፈውም ሳምንት እንደተናገርኩት በተለይ በዚህ በእንግሊዝ ሀገር ውስጥ አንድ ሰው የአእምሮ ጤና ሲያጋጥመው መጀመሪያ እነዚህ ሲቢቲ ባለሙያዎች ጋር ነው የሚሄደው። የቶክ ቴራፒ የንግግር ቴራፒ ነው የሚባለው። ሰዎች ስለራሳቸው ስለ ዓለም ወይም ደግሞ ስለሌሎች ሰዎች ያላቸውን አመለካከት በደንብ እነዛ ሰዎች እንዲያስተካክሉ ይደረጋል። ሐሳባቸው ከተስተካከለ ባህሪያቸውና ስሜታቸው ይስተካከላል። አብዛኛው ከዚህ ጋር የተያያዘ ነው እና እንግዲህ ትልቁ ነገር ይሄንን ማወቅና ይሄንን መረዳት መቻል ነው። ምክንያቱም አስተሳሰባችን በአእምሮ ጤናችን ላይ በጣም እንትን ይላል። አብዛኛው የዚህ አእምሮ ጤና ችግር ያለው ከዚህ ከሐሳብ ወይም ደግሞ እኛ ለህይወት ወይም ለውጭ ዓለም የምንሰጠው ግምት ነው። አይተን ለምሳሌ በአንድ ጉዳይ ላይ የተለያዩ ሰዎች የተለያየ አመለካከት አላቸው፣ የተለያየ ሐሳብ ነው ያለው። አንዱ በኔጋቲቭ አንዱ በፖዚቲቭ ያያል። ያንን ነገር በኔጋቲቭ የሚያየው ሰው ያው በዛ ነገር ይቸገራል። ነገር ግን ያንን ነገር በሌላ በፖዚቲቭ የሚያየው ሰው ደግሞ ያንን ሴም ቲንግ ምንም አይነት ችግር እንትን አይልም። ስለዚህ የውጭው ዓለም ሳይሆን ያለው ሪያሊቲ ሳይሆን እኛ ለውጭው ዓለም ያለን ኢንተርፕሬሽን ወይም ደግሞ ያለን ትርጉም ነው። ማለትም የኛ ሐሳብ ነው የበለጠ አእምሮ ጤናችን ላይ እንግዲህ ከፍተኛ የሆነ ነገር ነው። እንግዲህ እንደምናስበው እንግዲህ ላይፍ የኛ አእምሮ እንደሚነግረን አይደለም። ውጭው ዓለም እንደምናስበው ወይ ለኛ ውስጣችን ለራሳችን እንደምንነግረው ነገር ከባድ አይደለም። ነገር ግን የራሳችን አእምሮ ነው ነገሮችን ኮምፕሊኬትድ የሚያደርገው። በጣም የኛ አእምሮ ነገሮችን በጣም የማስጨነቅ ነገሮችን ደግሞ የማጋነን ነገሮችን በጣም ኔጋቲቭ የሆነ ነገር እንትን ይላል። በእርግጥ ከሰው ይለያል። እንግዲህ ሌፍት እና ራይት ብሬን ግራና ቀኝ አንጎል አለ እና በህይወታችን ላይ እያንዳንዷን የምንሄዳትን መንገድ ሲሳይ ሁለቱ የአንጎል ክፍሎች ቢተረጉሙበት በተለይ ይሄ ሌፍት ብሬናችን ግራ ብሬናችን ከዛ ነገር የምናገኘውን ነገር ከዛ ነገር መልካም እድል ጥሩ አጋጣሚዎችን ማድረግ የምንፈልጋቸውን ነገር ያህል ይሄኛው ራይት ብሬናችን ደግሞ ቀኝ ብሬናችን ሪስኮችን እንዲህ ሊያመጣ ይችላልና ሁለት የተለያዩ ነገር በመሃል አሉ። እንግዲህ ይሄ ቀኙ አንጎላችን በጣም ዶሚኔት የሚያደርገን ከሆነ ብዙ ጊዜ ወደ ዲፕሬሽን ብዙ ጊዜ ወደ ኔጋቲቭ ነገሮች እንትን ይላል እና
ሁለቱንም ባላንስ ለማድረግ በርግጥ ሪስኩንም ማየት አለብን እንደገና ፖዚቲቭን ግን ይሄኛው በጣም ዝቅተኛ ከሆነ ሌፍት ብሬኑ የሚያየው ፖዚቲቭ የሆነ ነገር እንትን ካለ ብዙ ጊዜ የሜንታል ሄልዝ ችግር ያጋጥመናል ስለዚህ የኛን ህይወት ወይም ደግሞ የኛን ሪያሊቲ የምንለውን ነገር ይሄ የራሳችን ሐሳብ ነው ሼፕ የሚያደርገው ወይም ቅርጽ የሚያስይተው ለህይወታችን ቅርጽ እንትን የሚለው ሐሳባችን ስለሆነ እያንዳንዱን ነገር የምናየው ከራሳችን ሐሳብ አንፃር ስለሆነ ሐሳባችንን እንደቀላል የምንተው ነገር አይደለም ወይም ደግሞ ተወሰነ ጊዜ ሰምተን አይተን የምንለው ነገር ሳይሆን አብሮን እስካለ ህይወታችን መጨረሻ ድረስ እንዴት ነው ማስበው በዚህ በኩል እንግዲህ ሰፋ ያለ ነገር እኛም እዚህ እናደርጋለን ግን በጣም መረዳት በጣም የሚያስፈልገን ነገር ነው ምክንያቱም ህይወታችን ከዛ ጋር የተያያዘ ነው እኔ እንዲያሉንም በቃ እኔ ዋጋ የለኝም ይሄን ነገር አላልፈውም ብዬ አንዴ ለሐሳቤ ለራሴ ነገር ኔጋቲቭ ነገር እንትን ካልኩ ነገር አለቀ ራሴን በቃ እዛ ጣልኩ ማለት ነው ነገር ግን የለም ይሄን ነገር ሞክሬ እንዲያደርጋል ብዬ ለራሴ የምነግረው ነገር ከሆነ ስኬትም ውድቀትም በሐሳብ ላይ ነው ያለው ግን ይሄ ነገር አእምሮ እንዴት እንደሚሰራ ምን አይነት ነገር ምን አይነት ሰዎች እንደ ሰው ምን አይነት ሰው እኔ ኔጋቲቭ ነው ዶሚኔት የሚያደርገኝ ፖዚቲቭ ሐሳብ ነው ዶሚኔት የሚያደርገው እነዚህ ነገሮች ለማየት ሞከር አለብን እንግዲህ በሚያሳዝን ሁኔታ በጣም የሰው ልጅ በጣም ከ1% በታች ነው ስለ አእምሮአችን እንዴት እንደሚሰራ ሐሳብ የሚባለው ነገር እንዴት እንደሆነ ምክንያቱም እኛ ሐሳብን እኛ የራሳችን አእምሮ የሚነግረንን እንደ እውነት አድርገን ነው ስቃይ ውስጥ የምንገባው ነገር ግን የኛ አንጎል የተፈጠረው ፕሪዲክት ለማድረግ ነው ለመገመት ነው እንዲህ ሊሆን ይችላል ሴናሪዮ ነው የሚሰጠንና ያን ሴናሪዮ ግን እንደ እውነት አድርገን ነው የምንወስደው ያንን ነገር ስናቆም ያንን ነገር መረዳት ስንችል የኛ አንጎል ምንድነው እንደውም የሚሉት አለ ፎልቲ ማሽን ነው የሚባለው የኛ አንጎል የተበላሸ መሳሪያ ነው ማለትም ፕሪዲክት እንደዚህ ነገር ኔጋቲቭ ነገሮችን ስለሚያደርግ ብዙ ጊዜ መጠንቀቅ መቻል አለ በርግጥ በጣም ብርቅና ድንቅና ውብ የሆነ ነገር ጭንቅላታችን ፈጣሪ የሰጠን ነገር አለ ግን የራሱ የሆነ ነገር አለው እና ይሄን ነገር መረዳት መቻል አለብን ግን በሚያሳዝን ሁኔታ የሰው ልጅ አንጎሉ እንዴት እንደሚሰራ ወይም ደግሞ ማለት አእምሮ እንዴት እንደሚሰራ ወይም ደግሞ ሐሳብ ምን እንደሚመስል ያለን ግንዛቤ በጣም አነስተኛ ነው እዚች ጋር ሲሳይ በጣም ደስ የምትለኝ እንትናት ማይንድ ኤ ቢዩቲፉል ሰርቫንት ነው ያዝነው እንትን በጣም ለኛ በጣም ጥሩ የሆነ እንዴት ነው አገልጋያችን ነው ግን እንደገና ደግሞ በደንብ ካላወቅንበት ዳንጀረስ ማስተር ነው እና ማንም እኮ አይደለም የሰው ልጅ እኮ ትልቁ እስር እኮ የራሱ አንጎል የራሳችን አእምሮ ነው የሚያስረን እና የራሳችን ሐሳብ ነው ስለዚህ ያንን ነገር ማድረግ ስንጀምር መረዳት ስንጀምር ነፃ መውጣት እንችላለን እና እንግዲህ ያን እየተረዳን ስንሄድ ቤተር አንደርስታንዲንግ በደንብ ሲኖር አእምሯችን እንዴት አድርጎ ኔጋቲቭ የሆነ ነገር እንዳልኩት ለ80% ኔጋቲቭ ይሆናል የተደጋገመ ነው ነገር ደግሞ ባለፈውም ሳምንት ለመናገር እንደሞከርኩት ከ80 እስከ 85% የሚሆነው የምንፈራበት የምንጨነቅበት ነገር ሀፕን አያደርግም ይሄ በጣም ሃዋርድ ዩኒቨርሲቲ በደንብ ጥናት የተደረገበት ነው ነገር ግን ያቺ የቀረችው 20 ወይም 15% እንኳን እውነት ይሆናል ያሰብነው የገመትነው ነገር ሊፈጠር ይችላል ያ በሚፈጠርበት ጊዜ አእምሯችን በዛ ሰዓት መፍትሄዎች ማግኘት ችሎታ ራሱ ብቃት አለው አሁን የማናስበው ግን ያ ነገር እውነት ሆኖ ከመጣ በኋላ በዛ ሰዓት ያንን ነገር መፍትሄ ወይም ከዛ ነገር የምንወጣበትን መንገድ የመፈለግ በጣም ትልቅ ችሎታ አለን እና እንደው አብዛኛው ሰፈር የምናደርገው አብዛኛው የምንጨነቅበት ነገር ያለ አንድ ምክንያት ያን መረዳት ራሱ በጣም ትልቅ ነገር ነው አሁን እንግዲህ አንደኛ አእምሮ እንዴት ይሰራል ሁለተኛ ሐሳብ የሚባለው ቶት የሚባለው ነገር በጣም ኔጋቲቭ የሆነ ነገር ፕሪዲክት ነው የሚያደርገው እውነታ አይደለም እነዚህ ነገሮች ማወቅ መቻል ከዛ እንግዲህ ይሄንን አንደርስታንድ ካደረግን በኋላ የተለያዩ ዘዴዎች አሉ እነዛን ዘዴዎች ዛሬም የተወሰነ እናያለን በሚቀጥለውም ጊዜ በደንብ ማየት እንችላለን ስለዚህ እንግዲህ እነዚህ መረዳት ሌስ ሰፈሪንግ እና ኢምፕሩቭመንት አለዝ ነው በጣም ብዙ ስቃያችን ይቀንሳል እንደገና ደግሞ የተሻለ ህይወት ይኖረናል ትልቁ ችግር ምንድነው የሰው ልጅ አእምሮ ሁሉ ጊዜ ስላለፈው ይቆጫል ስለወደፊቱ ነገር እንዲሆን ይችላል ያሁኑን ሰዓት ያሁኑን ደቂቃ ትተነው እንግዲህ ህይወት ማለት በአሁኑ ሰዓት ነውና አብዛኛው ህይወታችንን ስለነገ ስንጨነቅ ስላለፈው ስንቆጭ ዛሬን በዚህ ደቂቃ በዚህ ሰከንድ ያለችንን ህይወት
ኢንጆይ ሳናደርግ ሁል ጊዜ አብዛኛው የሰው ልጅ ብዙ ጥናት ተደርጎ ወደ 49% የሚሆኑ ሰዎች ወይ ስለ ትላንትና ወይም ስለ ነገ ነገር ነው እንጂ በአሁኑ ሰዓት ያለውን ነገር ነው። እውነቱን ለመናገር ሰው ልጅ በአሁኑ ሰዓት በአሁኑ ደቂቃ ምንም የሚያሰቃየኝ እንትን የሚለኝ ነገር የለም፣ መልካም ነኝ። ነገር ግን ያለፈውን ነገር መቆጨት ሲጀምር እንደገና ደግሞ ስለ ነገ ከሚያስፈልገው በላይ መጨነቅ ሲጀምር እንግዲህ ነገሮች ችግሮች ይመጣሉ እና ይሄ በኋላ ጥሞና የሚባለውን ነገር ማይንድፉልነስ የሚባለውን አለ። ዛሬን በዚህ ሰዓት በዚህ ደቂቃ በዚህ እየተነፈስን ባለንበት ጊዜ ህይወትን ማጣጣም ስንጀምር የአእምሮ ጤናችን እንትን ይላል። ምክንያቱም የኛ አእምሮ ሀሳብ ስለ ነገ ስለ አለፈው ነው እና ያን ወደ አሁን ሰዓት ማምጣት መቻል በጣም ትልቁ ነገር ነው እና እንግዲህ እንደገና ሰመራይዝ ለማድረግ እንግዲህ የውስጥ ኢነር ቮይስ የምንለው የምናስበው በስኬታችንም ደግሞ ሆነ በአእምሮ ጤናችንም ላይ በጣም ትልቅ ወሳኝ የሆነ ነገር ነው። እንግዲህ የኛ ትልቁ ስህተት አእምሯችንን ትሪት የምናደርገው ሀሳባችንን ትሪት የምናደርገው እንደ ሪያሊቲ እንደ እውነታ ነው። ነገር ግን እውነታውና ውጭ ያለው እውነታና የኛ ሀሳብ የኛ ጭንቅላት የሚነግሩ በጣም የተለያዩ ነገሮች ነው። ሀሳብን ማየት ያለብን እንደ ፕሮዳክት ኦፍ አወር ማይንድ ነው፣ የኛ አእምሮ ውጤት እንጂ ሪያሊቲ አይደለም። በእርግጥ ፕሬዲክት ያደርጋል፣ በእርግጥ የተወሰነ ነገር ሊሆን ይችላል፣ አይሆንም አይደለም። ነገር ግን ሁሌ እንደ እውነት አድርገን ማየት በቃ እኔ እንደዚህ ሊያጠፉኝ ነው እንደዚህ እኮ ጠላቶቼ ናቸው እንደዛ ብዬ ከነገርኩ አለቀ። ያን ነገር ካመንኩ አለቀ። ነገር ግን እነዛ ሰዎች ምናልባት ስለኔም ላያነሱ ይችላሉ እና ማየት ያለብን ላይሆንም ይችላል፣ ቻሌንጅ ማድረግ መቻል አለብን። አይሆንም ሁሉም ነገር ይሆናል ወይም ሁሉም ነገር አይሆንም አይደለም፣ ሊሆንም ላይሆንም ይችላል። ነገር ግን የኔ አንጎል አእምሮ ፕሪዲክት ያደረገው ነገር ምን ማስረጃ አለ? ቻሌንጅ ማድረግ መቻል እንግዲህ ትልቁ ነገር ነው። ያ አብዛኛው የሚሆነው ብዙ ጊዜ እንዴት ነው እውነት አይደለም። ቶትስ አር ኖት ኦልዌይስ እውነት አይደለም። የምናስበው ነገር እንዲህ ሊሆን ይችላል፣ እንዲፈጠራል፣ ነገር እንደዚህ ሊሆን ነው የምንለው ነገር ሁሉ እውነታ አይደለም ብለን ስንጀምር እኛና ሀሳብን መለያየት እንጀምራለን። የተለያየን ነገር ነው። ምክንያቱም እዚህ አንድ ግራ አንጎላችን ክፍል ውስጥ አንድ ይሄ የሜንታል ኢቨንት ነው፣ የኛ የአንጎል ክስተት ነው እንጂ እውነታ አይደለም። ያንን ነገር ከኛ ጋር የተለየ ነው። ያንን ኃይልም እንዲኖረው ኃይልም እንዳይኖረው ማድረግ እንችላለን። እኛ የኛ ስራ ምንድነው? እንደ ሁለተኛ እንደ ሶስተኛ ሰው ለምሳሌ ልክ መንገድ ላይ ቆሜ መኪና ወደ ላይ ወደ ታች እንደሚሄደው ሁሉ ሀሳብ ጥሩ ሀሳብ ይመጣል ይሄዳል። አንዳንድ ጊዜ ኒውትራል ይሆናል፣ አንዳንዴ ኔጋቲቭ፣ አንዳንዴ ፖዚቲቭ ይሆናል። ያንን ነገር ግን ማየት ስንጀምር እንደ ሁለተኛ ማየት እንደዚህ ነው ማስበው፣ የተለያዩ ነገሮች ጭንቅላቴ ውስጥ እንደዚህ ይመላለሳሉ ማለት ስንጀምር እያንዳንዱ የሚሰማንን ነገር ደግሞ አይ ኔጋቲቭ የሆነውን ነገር ቻሌንጅ ማድረግ ስንጀምር የዛን ጊዜ በራሳችን አእምሮ በራሳችን ሀሳብ ቶርቸር የመደረጉ ነገር ይቀንሳል እና አብዛኛው የውስጥ ሰላም የምናገኘው ከዛ ጋር። ማንም ሰው በህይወቱ ፕሬዚዳንት ይሁን ምንም ከዚህ ጭንቅላት ከዚህ እንትን ውስጥ ቶርቸር ውስጥ ነፃ አይደለም። ነገር ግን ሰዎች እያወቅን ስንሄድ በተለይ አእምሮ ሳይንስ የሚነግረን ይሄ ነገር እያወቅን ስንሄድ ሜንታል ኢቨንት ነው፣ ሪያሊቲ አይደለም፣ ፋክት አይደለም እና እንደገና ከውጭ ዓለም ጋር ምንም እውነታ አይደለም። የኛ ጭንቅላት ፕሬዲክት የሚያደርገው የኛ ማሽን ፕሬዲክት የሚያደርገው ነው እውነታ አይደለም ማለት ስንጀምር ሌስ በርደን እንሆናለን እና እንግዲህ ይሄን ይመስላል። እንዴት አድርገን ነፃ እንውጣ? እንግዲህ እዚህ ላይ እንደምናየው it's not the problem that cause our suffering, it's our thinking about the problem ነው። እንግዲህ የውጭ ዓለም ቅድም ለማለት ውጭ ያለው ዓለም ያ የውጭ ችግር አይደለም እኛን ሰፈር እንድናደርግ እንድንሰቃይ የሚያደርግ ነገር ግን እኛ ያለን ቲንኪንግ ስለዛ የኛ አእምሮ የሚፈጥረው ፕሬዲክሽን ለኛ ያለው መልስ ነው ትልቁ እንትን እና ያን ለይተን ማወቅ መቻላል። እንዴት አድርገን ነፃ እንወጣለን ለሚለው ነው። እንግዲህ እንዴት አድርገን ከራሳችን ሀሳብ ባርነት እንዴት መውጣት እንችላለን? እና እንግዲህ ሁለት ኢምፖርታንት ፋክተሮች አሉ፣ ሁለት ነገሮች አሉ። እንግዲህ አብዛኛውን ሁለቱንም ተናግረናቸዋል። ሁለት ነገር ምንድነው? አንደኛ ማይንድ የሚባለው ነገር እንዴት እንደሚሰራ ቅድም ለመናገር ይችላል። ማይንድ የሚባለው ሀሳብ ባህሪና ስሜት ነው እና ሀሳባችን በሚሰማን ስሜት እና በባህሪያችን ላይ ድንቅ አለ። በዛ ሰዓት መጥፎ የሚሰማን መጥፎ ባህሪ የምናሳይ ከሆነ ሀሳባችንን መፈተሽና እና ሀሳብ ወደ ፖዚቲቭ መቀየር መቻል አለብን። ሁለተኛ
እንግዲህ ማይንድፉልነስ የሚባል ነገር አለ። ማለትም እንዴት አድርገን ሀሳብን እንግዲህ ይህንን ማይንድፉልነስ ጥሞናን ከሃይማኖት ወይም ከኢስቲንክት ጋር እንዳናያይዘው አደራ። ምክንያቱም እኔ ስለ አእምሮ ሳይንስ ነው ፕሩቭድ የሆነ ነገር ነው የማቀርበው። እንግዲህ በሃይማኖትም ቢሆን ከክርስትና ሃይማኖት ቤተሰብ የወጣው ስነኝ ከዛ ጋር ምንም የሚያገናኘው ነገር የለም እና በአሁኑ ጊዜ ትልቅ ፍራቻ ያለው ይሄ ማይንድፉልነስ ጥሞና ምናምን በሚባልበት ጊዜ የሌላ ሃይማኖት ምናምን የሚል ነገር አለ። የምናወራው እንዴት አድርገን ለምሳሌ ሀሳብ እንዴት እንደሚሰራ እንዴት አድርገን ወደ አሁን ሰዓት ራሳችንን ማምጣት ነው እንጂ ከዚህ ጋር ምንም አይነት ግንኙነት የለውም። ከዚህ ክሊር አድርገን ወደፊት አንዳንድ ነገሮች በምናደርግበት ጊዜ ከየት እንደተነሳን ሰዎች ሊያውቁ ይችላሉ። እና እንግዲህ አንደርስታንድ ሂውማን ማይንድ እንግዲህ ቤዚክ አንደርስታንዲንግ እንዴት የሰው ልጅ አእምሮ እንደሚሰራ እንግዲህ አንጎል ምንድነው ሃርድዌሩ ነው ብያለው። ደግሞ ማይንድ የምንለው አእምሮ የምንለው ሶፍትዌሩ ነው እና ይሄ ሶፍትዌሩ እንዴት ነው የሚሰራው? ሶስት ነገሮች ነው ያሉት፣ ማሰብ፣ ባህሪና ስሜት ነው ብለናል። እና ይሄን ነገር በደንብ እንዲሰራ የኔ ሀሳብ በስሜቴ ላይ እና በሚሰማኝ ስሜት እና በባህሪ ላይ ተጽዕኖ ካደረገ ችግሩ ያለው እንግዲህ ሀሳቤ ላይ ነው። ስለዚህ ማከም ያለብኝ ሀሳቤ ነው ማለት ከጀመር አንድ ነፃ የምንወጣበት መንገድ ነው። እንግዲህ ያው ሌላው ሀሳብ እውነት አይደለም፣ ስለ ውጭ ዓለም ያለን ግምት ስለሆነ ያንን ነገር በደንብ ከዛ አንጻር ማየት አለብን። እንግዲህ they are not real mental event ናቸው፣ የአእምሮ ክስተት እንጂ እውነታ አይደለም ጭንቅላታችን ውስጥ የሚሽከረከረው። ይሄን እንግዲህ ይሄን መረዳት መቻል ስንጀምር የኛ ከኛ ከሀሳባችን ጋር ያለን ግንኙነት ይቀንስና ሀሳባችን በእኛ ላይ ያለው ተጽዕኖ ይቀንሳል ማለት። ይሄ አንድ ትልቅ ሪሊፍ ነው። ይሄን ነገር መረዳት መቻል የምናስበው ነገር ሁሉ እውነት አይደለም። እንደገና ደግሞ በእኛ ላይ ተጽዕኖ የሚያደርገው ሀሳባችን ስለሆነ መፍትሄውም ደግሞ ሀሳባችን ላይ እንትን ብንል በጣም ወሳኝ ነው። ሁለተኛው ማይንድፉልነስ ነው። እንግዲህ ማይንድፉልነስ ማለት ይሄ ጥሞና የምንለው ነገር በመካከላችን በእኛና በምናስበው ሀሳብ መሀል ዲስታንስ ይፈጥራል፣ ትልቅ ጋፕ ይፈጥራል። እኔ እዚህ ያለው የኔ ሀሳብ አለ። አሁን ማይንድፉልነስ ያንን እንደ ሁለተኛ እንደ ሶስተኛ ሆኜ ምንድነው ማስበው፣ ምንድነው የሚሽከረከረው፣ የኔ ሀሳብ ምንድነው? እኔና ሀሳቤ እኮ የተለያየ ነው። ነገሩ እሱ ስራውን ነው የሚሰራው፣ ፕሪዲክት ያደርጋል። እንዲህ ሊሆን ይችላል፣ እኔ በዛ ላይ እንትን የለኝም፣ ኮንትሮል ማድረግ አንችልም። ነገር ግን ከዚህ ቻሌንጅ አድርጌ አቅም ኃይል እንዳይኖረው ማድረግ እንችላለን። ይሄ እንግዲህ ማይንድፉልነስ አንዱ ወይም ጥሞና የሚሰራ እንትን የሚለን አንዱ ይሄ ነው። እንግዲህ ስለዚህ በእኛና በሀሳባችን መካከል ጋፕ እንዲኖር ያደርገናል ማለት ነው። እና እንግዲህ ሀሳብ ማለት የሜንታል ኢቨንትስ ወይም ደግሞ የሰው ልጅ አንጎል ክስተት ነው እና የስራ ውጤት ነው። ስለዚህ እውነት አይደለም። ያንን ነገር መረዳት ከቻል ይሄ ማይንድፉልነስ በዛ አይነት መንገድ ያለንን እንዴት ነው አእምሯችን ሀሳባችን እኛ ላይ ያለውን ተጽዕኖ በጣም ሊቀንሰው ይችላል ነው። እንግዲህ ማይንድፉልነስ ወይም ጥሞና የምንለው ካልቲቬት ነን ጀጅመንት አለ። ነገሮችን ጥሩም ይሁን መጥፎ የሚሰማንን መጥፎ ነው ጥሩ አይደለም እያልን ሳይሆን እንደ ሁለተኛ ሰው ዝም ብለን ጀጅ ሳናረግ ዳኝነት ሳንትን ሳንል እንድናይ ያደርገናል። ሀሳብ ነው፣ ይመጣል ይሄዳል። መንገድ ዳር ላይ ቆሜ ልክ መኪና ሲሄድ ሲመጣ፣ ልክ ወንዝ ዳር ላይ ሆኜ ልክ የወንዙ እንትን ሲሄድ ሲመጣ እንደማየው ሁሉ እንደዛ መታዘብ እንድችል ማይንድፉልነስ ያደርግ። ያ እንግዲህ ምንድነው በእኔ ላይ ያ ነገር ተጽዕኖ እንዳያደርገው ነው። እንግዲህ በዚህ ባለፈው ጊዜ ለመናገር ሞክሬያለሁ። ናሽናል ሄልት ሰርቪሱ የእንግሊዝ ሀገር ሲቢቲ እና ማይንድፉልነስ ነው እንግዲህ ባለሙያዎችን ይሄ ሀሳቦችን እንደ ሁለተኛ እንደ ሶስተኛ ሰዎች እንድናይ፣ ሲቢቲ ደግሞ ቅድም ያልኩት ቶክ ቴራፒ፣ እነዚህን ሁለቱን መጀመሪያ ሰዎች የሜንታል ሄልት ችግር ካለባቸው ከዛ በኋላ ነው። ከዛ ካለፈ ሌላ ከበድ ያለ ችግር አብዛኛው ግን ከዚህ ከሀሳብ ጋር የተያያዘ ስለሆነ በአብዛኛው ጊዜ ትልቅ ውጤት ያለበት እንግዲህ በዚህ ሀገር በጣም ትልቅ እንደ ኬምብሪጅ ዩኒቨርሲቲ እንደ ኦክስፎርድ ዩኒቨርሲቲ የራሱ የሆነ ትልቅ የማይንድፉልነስ ትልቅ ሪሰርች ሴንተር አለው። በማስተርስ ደረጃ በሳይካትሪ ዲፓርትመንት ውስጥ ይሰጣል። እንደ ኬምብሪጅ ዩኒቨርሲቲ እንደዚህ ይላል። በዩኬ በፓርላማ ደረጃ እንግዲህ እኛ የመጀመሪያው ማይንድፉል ካንትሪ ነን
የሚል ትልቅ እንትን ነው። በፖሊሲ ደረጃ ተቀርጾ ልጆች ከታች ከ5 ዓመት ጀምሮ ለ4-5 ደቂቃ በትንፋሳቸው ላይ እንዲያተኩሩ ማድረግ የበለጠ እንዴት ነው ከሀሳብ ያለውን ግንኙነት ብቻ ሳይሆን ስሜታችንን የማረጋጋት ሁሉ አቅም አለው እና በፓርላማ ደረጃ ወደ 150 የሚሆኑ የፓርላማ አባላት የ8 ሳምንት ትሬኒንግ ተደርጎ እኛ ዓለምን ሊድ ማድረግ መቻል አለብን። ለምሳሌ በጣም ትልልቅ ውሳኔዎች ከመወሰናቸው በፊት ሰዎች ማይንድፉልነስ ሜዲቴሽን ትልልቅ ቦርድ ትልልቅ ካምፓኒዎች ብዙ ነገር መጥቀስ ይቻላል። በተለይ ሲሊኮን ቫሊ አካባቢ በጣም እንደ አፕል እንደ ጉግል የራሱ የሆነ ሰርች ኢንሳይድ ዮርሰልፍ የሚባል ካሪኩለም አለው እና ከዛ ውስጥ አንዱ ማይንድፉልነስ ነው ትልቁ ነገር። እዛ ምንም አይነት የሃይማኖት እንትን የለውም እና ማይንድፉልነስ እንደ ሀገር በጣም እኔ የዛሬ 10 ዓመት ገደማ 2015 ገደማ ላይ ፍቅር ምንድነው በሚለው መጽሐፌ ላይ በእንግሊዝኛው ፓርቱ ላይ እንዴት ስለ ማይንድፉልነስ እንዴት አድርጎ በአማርኛም እንዴት አድርጎ ማይንድፉልነስ በተለይ ከግንኙነት ጋር ባለ ከአስተዳደር ጋር ባለ ችግር እንዴት አድርጎ ሳይንቲፊክ የሆነውን ነገር ለማቅረብ ሞክሬያለሁ እና ማይንድፉልነስ እንግዲህ ከሜንታል ሄልዝ ጋር ወደፊት በዚህ ፕሮግራም በጣም ብዙ ነገሮች እናቀርባለን። በተለይ ሳይንቲፊክ ኤቪደንሱን ከኒውሮ ሳይንስ አንጻር የት እንደተደረሰ በደንብ አድርጌ እንግዲህ ለማሳየት ሞክራለሁ። እንግዲህ እነዚህ ሁለቱን ነገሮች ይሄ ማይንድፉልነስ ጥሞና የሚለውን ነገርና ስለ አእምሮ ያለን እውቀትን ሁለቱን ኮምባይንድ በማድረግ ከዚህ ከቶርች ከራሳችን በራሳችን ሀሳብ ላይ ቶርች ከምንደረገው ራሳችንን ማውጣት እንችላለን። እንግዲህ ራስን ነፃ ማውጣት የምንችለው በዛ አይነት መንገድ ነው። እንግዲህ ይሄ ትልቁ ሪኳየር ሰልፍ አዌርነስ እና ፔሽንስ ያስፈልጋል። ራሳችንን እንግዲህ እንዴት አድርጌ ነው ምን አይነት ሰው ነኝ በቀን የተወሰነ ሰዓት የቀን ውስጥ ምንድነው በተደጋጋሚ ሳስበው የነበረው ምን ነገር ነው፣ እንዴት ነው ተደጋጋሚ የሆኑ ነገሮች ተደጋጋሚ ኔጋቲቭ ነገሮች ምንድነው የሚያስጨንቀኝ፣ የቤተሰብ የኑሮ የመሳሰሉትን የጤና የመሳሰሉትን ነገሮች ቀስ ብለን ከራሳችን ጋር ቁጭ ብለን እንትን ለማድረግ መሞከር መቻል አለብን። ምንሰማው የሚነገረን ነገር ሁሉ ከራሳችን የሚመጣው ነገር ሁሉ እውነት እንዳይደለ መረዳት መቻል አለብን። እንግዲህ እነዚህ ነገሮች ካደረግን የበለጠ የውስጣዊ አንጎላችን ክፍል እንዴት እንደሚሰራ መረዳት ከቻል ከነዚህ ነፃ መውጣት እንችላለን። በሚቀጥለው ሳምንት እንዴት አድርገን ይሄ ማይንድፉልነስ የሚባለው ፕራክቲስ እንዴት አድርገን ይህንን ሀሳባችንን እንዴት አድርገን ኦብዘርቭ ማድረግ እንደምንችል ማየት እንችላለን። ሲሳይ እንግዲህ ለዛሬ እዚህ ላይ ነው። እዚህ ላይ ዲስከስ አድርገን በዚህ ፕሮግራሙን እንትን ማለት እንችላለን። አመሰግናለሁ ወንድሙ። እንግዲህ ምናልባት ያው ያለፈው ሳምንት ቀጣይ ስለሆነም በዋናነት ከራስ ጋር መነጋገር የሚል ነው። ከራስ ጋር መነጋገር ያው እርሱ ሲታይ ምናልባት ግልጽ ላይሆን ይችላል፣ ግን የማንም ሰው የሰው ልጅ ባህሪ መሆኑን ከጥናትም አንጻር አንስተሃል። በቀን ውስጥ ረዥም ጊዜ ከራስ ጋር ማውራት ማብሰልሰል፣ ብዙም ጊዜ ደግሞ አሉታዊ የሆነ ነገሮችን የሆነ ጨልሞ መመልከት፣ እነዚያን ነገሮች አሉ። እነዛ የሚደረጉ ነገሮች በአብዛኛው የማይፈጸሙ ግን በራሳችን ላይ ችግሮችን ወይ ደግሞ ራስን የማሰቃየት ነገሮች ስላለን ከዚህ አይነት ሁኔታ ውስጥ ለመውጣት ምን ማድረግ አለብን በሚል ነው እንግዲህ ባለፈው ሳምንት በአጠቃላይ ጉዳዮች ላይ፣ ዛሬ ደግሞ ከዚህ አይነት ሁኔታ ውስጥ እንዴት እንወጣለን በሚል የቀረብከው ፕሮግራም ነው። በቀጣይም እንግዲህ ተመሳሳይ ይህን በተመለከተ እንግዲህ በስፋት እንደምትሄድበት ያው አስቀድመህም ገልጸሃል። ምናልባት ለሰው መልሶ ለማስታወስም ይሄ ከራስ ጋር መነጋገር የሚለውን ነገር የሰው ልጅ በየቀኑ ለበርካታ ሰዓታት ምናልባትም 80% ያህል ከሚያስባቸው ነገሮች ውስጥ የማይፈጸሙ ወይ ደግሞ ዝም ብሎ የቅዠት አይነት ነገር እንደሆነ መሰለኝ ባለፈው ያነሳውና፣ ስለዚህ ያንን በተመለከተ እንግዲህ ምክንያቱም እስኪነገር ድረስ አሁን በዚህ ይሄ በሳይንሳዊ ጥናት ተገልጿል ብለህ አንተ እስክታነሳው ድረስ ማንም ሰው ባለፈው ያነሳው አንድ በጎ ነገር አለ። እንደውም ከሌላም ሰው የሰማሁት ነገር ነው። ጸሎት ላይም ሆነ ጸሎትን የሚያህል ነገር ወደ እግዚአብሔር ፊትን አዙረንትን በምትልበት ሰዓት በዛ ሰዓት ሀሳብ ውስጥ መጥቶ ጸሎትን የሚያውክ አንተ ማትቆጣጠረው እንትን አለ። ከእንደዚህ አይነት ሁኔታ ውስጥ ለመውጣት ምን መደረግ አለበት የሚለውን ነገር አንተ ባለፈው
ጥሞና በጣም ወሳኝ መሆኑን ጥሞና ግን ከሌላ እምነት ጋር የሚገናኝ ነገር ሳይሆን ሳይንሳዊ በሆነ መንገድ ጠቃሚ መሆኑን ነው እንግዲህ ያነሳው። ብዙዎች ከዚህ ትልቅ እውቀት እንደገበዩበት ተስፋ አደርጋለሁ። በቀጣይም ሌሎች ተያያዥ ነገሮችን እንደምታነሳ ነው የገለጽከው፣ እሱን እንጠብቃለን። ምናልባት ያለፈውንም አንስተን የዛሬውንም አክለ እንደማጠቃለያ የምታነሳው ነገር ካለ። በጣም ጥሩ ሲሳይ፣ ያው ጥሩ ነገር ነው ያስታወስከኝ። ከየትኛውም ሃይማኖት ጋር እስልምናም ክርስትናም ሃይማኖትም አይኖረን ምንም አይኖረን ጥሞናን ከእምነቶቻችን ጋር ማድረግ እንችላለን። ለምሳሌ እኔ በተደጋጋሚ መንፈሳዊ ቃል ካለኝ ያን መንፈሳዊ ቃል ተደጋጋሚ በዛም መንፈሳዊ ቃል ላይ ትኩረቴን ካደረኩ እኮ ጥሞና አደረኩ። በትንፋሼ ላይ ብቻ አይደለም ሲሳይ፣ ፈጣሪ ከዚህ ሁሉ ይጠብቀኛል፣ አምላክ ይጠብቀኛል፣ ፈጣሪ እንደዚህ ያደርገኛል ብዬ ያን ነገር ተደጋጋሚ ካደረኩኝ አሁን አንጎል አንድ ጊዜ አንድ ነገር በሚያደርግበት አሁን ፎከስ የማደርገው እኔ ወደዛ ነገር ወደ ኔጋቲቭ ወደ ሌላ ቦታ አይደለም። ልክ ትንፋሼ ላይ እንደማተኩረው ወይ ደግሞ ጸሎት ሳደርግ ፈጣሪያችን በሰማይ የምትኖር እንደዚህ ባደርግ አላሁ አክበር ይሆናል። የፈለገው እምነት ቢሆን ያንን ነገር ካደረግን አንድ ከእምነታችንም እንሆናለን፣ እንደገና ደግሞ ከአእምሮ ጤናችንም እንሆናለን። ነገር ግን ምንድነው አሁን እኛ በተለምዶ ስንጸልይ ፈጣሪያችን በሰማይ እንደው ያን ጎረቤቴ እንዲያደርግልኝ እንዲሁን ሐሳባችን በጣም ከሃይማኖታችንም ከጤናችንም ከምንም አይደለንም እና ወደ ውስጥ ከቀልባችን ጋር መሆን መቻል አለብን እና በጣም አስፈላጊ ነገር እኔ ለሃይማኖታችን እኔ ከብዙ ሃይማኖት መሪዎች ጋር እዚህ ጋር ተናግሬ በጣም ደስ የሚል እንትን ነው። ልክ አሁን እስቲ ስንጸልይ እንዴት ነው ሰዎችን የምንለው እና በምንጸልይበት ጊዜ ትንፋሻችን ላይ እያተኮርን ወደ ፈጣሪያችን እኮ የበለጠ ይወስደናል። እስቲ እንሞክር ምናምን እና ይሄ በሳይንስ የተረጋገጠ ነገርን ከሃይማኖታችን ጋር ይሄን ብናደርገው ምንድነው በዚህ ምድር ላይ የምንፈልገው ሲሳይ? በሰላም መኖር፣ በጤና መኖር እንፈልጋለን፣ ስኬት እንፈልጋለን። እነዚህን ነገሮች ለማሟላት ይሄ ሀሳባችን ጋር ያለን ግንኙነት ነው። ሀሳባችን እንዴት እንደሚሰራ ካላወቀ እነዚህ ነገሮች ማለት ስለማንችል ትኩረት ሰጥተን ብዙ ፕራክቲስ እናደርጋለን ለማለት ነው። በዚህ አጠቃልላለሁ ሲሳይ። አመሰግናለሁ ወንድሙ። እንግዲህ ከአእምሮ ሳይንስ አንጻር በተከታታይ የምታቀርበውን ፕሮግራም የዛሬው እና ያለፈው ሳምንት ከራስ ጋር መነጋገር በሚል የቀረበ ፕሮግራም ነው። በቀጣይም ይሄውን እንደሚቀጥል እንግዲህ ወንድሙ ተረድተናል። ክቡራን ተመልካቾቻችን የዛሬውን ፕሮግራም በዚሁ አጠናቀናል። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?